ሰላም ሰላም ቤተሰብ እንዴት አመሻችሁ? እኔ ጋር ሁሉ ሰላም ነው፣ ፈጣሪ የተመሰገነ ይሁን። እንግዲህ በአዲስ ቪዲዮ መጥቼላችኋለሁ። ምንድነው እሱ የአብርሽ አባት ጋሽዬ እንግዲህ ወደ ሩታ ቤት ሄደዋል። እንዳያችሁ ሩታና አብርሽ ለማስታረቅ እየሞከሩ ነው ያለው። ግን የሄደ ልብ ማን ሊመልሰው ይችላል የሚለው አባባል ትዝ አለኝ። ምክንያቱም የአብርሽ ልብ ሸፍቷል፣ ድራማው ላይም ቢሆን ማለት ነውና የአብርሽ ልብ ስለሸፈተ ሄርሜላ ከሩታ በልጣ ስለተገኘች እንግዲህ መልእክቱ ማለት ነውና የአብርሽ ልብ ሸፍቷል ነው። ስለዚህ ጋሽዬ አይድከሙ፣ ልጆት ከስር መሰረቱ ነበረ መቅጣት የነበረቦት። ምን ነው እናቴ በእንቁላሉ ጊዜ በቀጣሽኝ የሚል ተረት አለ ሀገራችን ላይ ማለት ነውና የእውነትስ እንደው ፈጣሪ እድሜ ጤና ይስጠንና ቁጭ ብለን የነዚህ ልጆች መጨረሻ እንደው ያሳየንና አራሷ ልጅስ ክርስትና ሳይነሳ ልጁ የእውነት ድሮ እኮ እናቶቻችን ቢላዋ ምናምን ብረት ነበረ ይዘው የሚወጡት ማለት ነው። አራስ በዚህ ደረጃ ተኳኩላ ተሽቀርቅራ ገና 2 ወር 1 ወር ራሱ ያልሆናት አራስ አስፋልት ለአስፋልት ሄዶ ቪዲዮ መስራት ጥሩ ነው ወይ? ቤት የለሽም ወይ? ልጅስስ ማለትም ከውጭ እኔ እንጃ። አራስ ሲጀምር የአራስም ፊት የለሽም፣ አራስም አትመሲም። እና ጋሽዬ እንደ አባት እንደ ወላጅ ልጆትን አብርሃምን ተቆጥተው ወደ ቀልቡ ቢመልሱት ባይ ነኝ። ግን የሸፈተ ልብ አሁንም ቢሆን መመለሻው በጣም ከባድ ነው። የእውነት አብርሽና ሩታ ቢታረቁ የድሮ ፍቅራቸው የሚመለስ ይመስላችኋል ተመልካቾቼ? እኔ ግን አይመስለኝም። በቃ ልባቸው ሻክረዋል። ሄርሜላ ውስጣቸው ገብታለች። ፍቅር እንኳን በዚህ ደረጃ አልሄደችም እኮ። ፍቅር አብርሽ ጋር በነበረችበት ጊዜ ከሩታ በተጣሉ ጊዜ ከነዳኒ ጋር በሆነችበት ጊዜ አብርሽ ማነው ሩታ ከፍቅር ጋር በዚህ ጥግ ድረስ አልሄዱም እንደዚህ የእውነት። እና ከካሜራ ፊት እየተሳሳሙ አየን። ከካሜራ ጀርባ ደግሞ ያው አልጋ ስር ነው የሚገኙት። መቼስ ወይን አለ፣ ሻምፓይ አለ፣ በቃ ትጠጣላችሁ። ከጠጣችሁ በኋላ ትሰክራላችሁ። ከሰከራችሁ በኋላ ደግሞ ቤታችሁ ይጠፋል። በቃ አድራሻችሁ ይጠፋባችኋል። ያው አጠገባችሁ ያለው ቤርጎ ነው እንግዲህ ቤርጎ ታድራላችሁ ማለት ነው። እና እርግጠኛ ነኝ በቅርቡ ደግሞ ሄርሜላ አርግዛለች የሚለው ወሬ ደግሞ ያው መምጣቱ አይቀርም። ሄርሜላ ታረግዛለች። ቀልድ ነው እንዴ ትላላችሁና ጋሽዬ ልጆትን ከስር መሰረቱ ያላስተካከሉት አሁን ላይ እንዴት አድርገው ሊያስተካክሉት ነው? እሺ ተስተካከለ እንበል። ከሩታ ጋር የእውነት ፍቅሩ የመጀመሪያ ፍቅሩ አለ ብለው ያስባሉ ወይስ በቃ ባለትዳር ስለሆነ ስለወለደች ግዴታ አብረው መኖር አለባቸው ነው ብለው የሚያስቡ? ጋሽዬ ያው እርሶ ትልቅ ሰው ኖት መቼስ እንደው እኛ ላይ እንደው ጋሽዬ እንደው እኛ ላይ ድራማ ይሰራሉ ብዬ አልልም። ምክንያቱም እርሶ ትልቅ ሰው ኖት መቼስ እንደው የውሸት እየተማለ ማርያምን እየተባለ ሙስሊሙ ደግሞ የውሸት ወላሂ እያለ የሚሰሩ ቪዲዮዎች እውነት እንደው እውነት ነገር ነው። እኔ አሁን እርሶ ትልቅ ሰው ኖት መቼስ 40 እና 50 60 ሊገቡ ይችላሉና እርሶን አምነን ነው እንግዲህ ዛሬ እኔ የእውነት መስሎኝ እንግዲህ በቃ አብርሽና ሩታ እንግዲህ የእውነት ፍቅረኛ ናቸው ብዬ እንዳስብ ያደረገኝ ያው እርሶ ትልቅ ሰው ስለሆኑ እንግዲህ እርሶ ጋሽዬ ይዋሻሉ ብዬ አልልም። ስለዚህ የእውነት ከሆነ የእውነት ህይወታቸው ከሆነ እንዴት ሚዲያ ላይ በዚህ ደረጃ ልጆት ይዋረዳል? እንዴት ከሴት ቂጥቂጥ ከመጣች ሴት ከሄደች ሴት እንዴት ቢያንስ እንኳን ከ4 ከ5 በላይ እኮ ነው ልጆት እየማገጠ ያለው ከሩታ ውጪ ማለት ነውና ከሩታ ጋር ነው በቃ የዘለቁት የነበረው እስከ ቀለበት ተዳረሱ። ከቀለበት በኋላ ደግሞ ተጋቡ። ከተጋቡ በኋላ ደግሞ ቤት አብረው መኖር ጀመሩ። አብረው መኖር ከጀመሩ በኋላ ደግሞ ልጅ የሚባለው ነገር መጣ። ልጅ የሚባለው ነገር ደግሞ ተወለደ። ከተወለደ በኋላ ደግሞ ያው ፍች ያለ ነው፣ ግዴታ ነው መፋታት አለባቸው ማለት ነው።
እና በመሀላቸው ሄርሜላ የምትባል ሴት መጥታ መበጥበጥ ነበረባቸው። እና ጋሽዬ እውነት ከሆነማ ልጆትን በደንብ ይቅጡት እንጂ ቆንጠጥ ያድርጉት እንዴ። ማህበረሰቡን ያክብር፣ ሃይማኖቱን ባህሉን ያክብር። የመጣ የሄደ ሴት ከሴት ጭን የማይወጣ ልጅ እንደዚህ ብልግና የሚያስተላልፍ ትውልድን ገዳይ ወጣቶች በቃ ሌላ አላማ እንዳይኖራቸው፣ ሌላ አይዲያ ይዘው እንዳይመጡ፣ አይምሯቸው ሌላ አይዲያ እንዳይመጣ በቃ ሴትና ወንድ ግዴታ ጥንድ ይሆናሉ። የሆኑ ሴቶች ይመጣሉ፣ የሆኑ ወንዶች ይመጣሉ። በቃ ይሄ ነው፣ ሌላ አይዲያ እንዳይፈጥሩ። በቃ ወጣት እየሞተ ነው። በተለይ የቡታጀራ ወንዶች እውነት እያበዛችሁት ነው። ድራማችሁን በልክ አርጉት እንዴ። አሉ እኮ በጣም ጀግና የሆኑ ጥንዶች ያየናቸው አይደለም እንዴ? እና አዲስ እስቲ ይዋቸው እውነት ስርዓት ያላቸው በቃ የሚሰሩ ስራ እና እኔ ከዩቱበሮች እና አዲስ በጣም ነው ከነ ወንድሞቹ ስንት መማሪያ የሆኑ ስንት ትውልድን የሚያበረታቱ ወጣቶች እኮ አሉ። ዩቱበር ግዴታ እኮ ሴት ልጅ ጭኗን ከፍቶ እኔ ምን እንደምል አላቅም የእውነት። እና ጋሽዬ ተቆጡ እንጂ ልጆት እየተበላሸ ነው። ሴት ልጅን እያበላሸ ነው። የሴት ክብር እያዋረደ ነው እንዴ። ለምን እንዴ? ጋሼ ትልቅ ሰው አይደሉ እንዴ? መቼስ እርሶ የመዳብ ቅመሞች ላይ ድራማ ይሰራሉ ብዬ አልልም። ምክንያቱም አብርሽና ሩታ የሚከታተሏቸው እንደኔ አይነት ምስኪን መዳብ ቤት የሚሰሩ ልጆች ናቸው። መቼስ አውሮፓና አሜሪካን ቁጭ ብለው የነዚህ ቆሼ ቀንቦሬ ቪዲዮ ድራማ ቁጭ ብለው የሚያይ ሰው ያለ አይመስለኝም። እና ክብር ለቤተሰባችሁ ስትሉ ክብር መኖር አለበት። የጉራጌ ልጅ ነው። ጉራጌ እንደዚህ ብልግና ነገር ብዙም እኔ ሲጠራ ሰምቼ አላውቅም። የእውነት በዚህ ደረጃ የጉራጌ ልጅ ሆኖ ከባህሉ የወጣ እውነት ከ10 ሴት ጋር መንዘላዘል ያውም ሀገር ምድሩ እያየው እንደ እውነተኛ ድራማ ካልሆነ ይሄ ነገር ያስነውራል ጋሽዬ። እውነት እኔ እውነት ብያለሁ። እንደ ሀገሬ ልጆች ጨዋ የለም። እኔ በሀገሬ ልጆች በጣም ነው የምኮራው። ጨዋ አንገደፊ የስራ ሰው። ሴት ልጅ ከወደዱ አንድ ሴት ካልፈለጉም ሚተው እንጂ አንዷ ትመጣለች ጡቷን የገለበጠች ቂጧን ወደዛ የተወረወረ ሲቃቃፍ ሲሳሳም እንደው ከንፈሩ ራሱ እንደው እናንተ ከንፈሩ ራሱ የሆነ ጌታው የሆነ ዚፕ ከንፈር እኮ ነው ያለው። የአብርሃም ግን አስተውላችሁ ታውቃለች? ጌታዬ ሆይ አንተ በፈጠርከው ላይ እኔ መመራመር አልችልም፣ ይቅር በለኝ። እና እንግዲህ ተመልካቾች እውነት በጣም ያስጠላል። አባትም እናትም ልጅም አንድ አይነት የሆነበት ዘመን የሆነ የተተረማመሰ በውሸት የሆነ ኧረ ጋሽዬ በእርሱ አያምንም። እውነት እኔ አሁን ጋሼ በጣም ነው የማከብራቸው፣ ምክንያቱም አባት ናቸው። አንቱ የተባሉ አባት ደግሞ አይዋሹም አይደል? መቼስ እኛን እንደው የውሸት እውነት እኔ ምን እያሰባችሁ ነው ግን ተመልካቾች? ደግሞ ድምጽሽን ለምንድን ነው ቀንሰሽ የምታወሪው? ሰው ቤት እኮ ነው ያለሁት። ልጩህ የሰማችሁት ይበቃችኋል።